በውሸት ልጅሽ ነኝ እያሉ ማሰቃየት ነው ግፍ። የአንዲት ምስኪን ልጅ እናት ህይወት ፍቅረኛ እንኳን ሳይቀር መንጠቅ ነው ግፍ። እሺ አብራ ብዙ መከራ ያሳለፈችውን ጓደኛሽን በመርዝ ለመግደል መሞከር ነው። እሺ ግፍ ደግሞ ግፍ ትላለች እንዴ? ይቅርታ አድርግሽ እኮ ለሁሉም ነገር ይቅርታ፣ እባክሽ ይቅርታ አድርጊልኝ። ስለዚህ እዚሁ ልተኛ ለሄድ ብለ ራሱ ማን ጋር እሄዳለሁ? ቢሆን ባላልፈራተባ ቢሆንልኝ ብኝና እኔም መውደድ አልቻልኩም። ሆነ ነገርማ ሆነ። ወይኔ ብለኝ ያ ባይሉ የሚባል ሰው ምንም ነገር በማንኛውም ሰዓት ሊያደርጋት ይችላል። በአጉል ቅናት የታወሬ ፍቅር የሆነ ነገር ከሆነች መቼም ራሴን ይቅር አልለውም። ስለዚህ አሁን እጄ ደህና መሆኗን መረጋገጥ አለብኝ። አዎ መሄድ አለብኝ። ላልልኝ እድለኛ ስለ ዳግም ስታወሪ በጣም ይደብረኛል። እብድ የምሬን እኮ እንጂ አንቺን ከሳሚ ጋር እንዲህ ስትሆን ቢያደርግ ምን ይላል? ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ? ሄሉ ቃልን ጉድ ሰራቻት። ኧረ ተይኝ ግፍ ነው ስትላት ግፍ ምን እንደሆነ ልንገሪሽ። አንዲት እናትን ልጅሽ ነኝ በማለት በውሸት ማሰቃየት ነው። የአንዲትን ልጅ ታሪክ ወስዶ በውሸት ፍቅረኛ እናት ህይወትን መንጠቅ ነው። ያ ነው ግፍ። ይሄ ደግሞ ሰላምን ልጅሽ ነኝ ብለሽ በውሸት ሰቃየሽበት ነው እያለች እየጠፈጠፈቻት ልኳን እያሳየቻት፣ እባክሽን ተይኝ አቁሚ በቃሽ አረ እያለች ትለምናታለች ማለት ነው። የእጇን ነው ያገኘችው። እንግዲህ አሁን ላይ ዳጊ ደግሞ በጣም ፈርተዋል። ብሌንን የማጣት እየመሰለኝ ነው ይልና ለእናቱ ይነግራታል ማለት ነው። እናቱም ለምን ልጄ አለችው። ሳሚ ብሌንን የምነጥቀኝ ይመስለኛል ይላታል። ብሌንና ሳሚ ደግሞ አንድ ላይ ወክ እያደረጉ ዳጊ ይመጣባቸዋል። የፈራው ነገር ደረሰ ማለት ነው። በጣም ደንግጧል። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሰው የዘራውን ያጭዳል እንደሚባለው ቃልዬ የእጇን አግኝታለች ማለት ነው። ሄሉ በጣም ጠፍጥፋታለች ማለት ነው። እንግዲህ ከጥፋቷ ትማራለች ብለን እንጠብቃለን። ይህ ሄሉ የኔ ጓደኛ የምታስፈልጊኝ ሰዓት ነው ያገኘውሽ። በይ በውሸት ልታታይኝ ነው? አንቺና ያ እርጉም ሰውዬ ያደረጋችሁኝን አረሳም። የወጋ ብረሳ የተወጋ ይረሳም። እሺ እንዳደረጋችሁኝ ትንሽዬ አይቆረቅርሽም አለቻት። የውድ ጓደኛ ሄሉ እኔ እኮ የድሮ ቃል አይደለሁም፣ አሁን ተቀይሬያለሁ። አንቺ ላይም ሁሉም ሰው ጋር ያደረግኩት ግፍ አሁን ላይ ተጸጽቻለሁ። ሁሉም ጋር እየዞርኩ ይቅርታ እየጠየቅኩኝ ነው ትላታለች። በይ እንግዲህ ይቅርታ ጠይቅኝ ትላታለች። እሷም እንግዲህ ይቅርታ ልትጠይቃት ስትል አንቺ እባብ ሞኝ ይመስልሻለሁ? እባክሽን ሄሎ ይቅር በይኝ፣ እኔ ላታልልሽ አይደለሁ፣ ይቅርታ አድርግልኝ ትላታለች። በይ አንቺ እኮ በእናቴ ነው የመጣሽው፣ የአንቺ እናት ብቻ አይደለችም የኔም እናት የአንቺ እናት ናት ትላታለች። እናትሽ አይደለችም፣ እናትሽ ብትሆኝማ ሰገዳይ አትልክባትም ነበረ። አንቺ ከሰው ዘር አይደለም የተፈጠርሽው እያለቻት እንግዲህ እየጠፈጠፈቻት ነው ያለችው ማለት ነው። ሄሉ በይ አንቺ የይቅርታ ልብ የለሽም፣
ተቀይራለሁ እባክሽን ተይኝ ብላ ትማጸናታለች። ሄሉም ደግሞ የእሷን ጸባይ ስለምታቅ አንቺ መቼም ቢሆን አትቀየሪም፣ አንቺ እንድትቀየሪ ብዙ ዋጋ አስከፍልሻለሁ፣ አንቺ እንደዚህ ዝም ብለሽ አትቀየሪም እያለቻት እያሰቃየቻት ነው ያለችው። እንግዲህ ቃልዬ አሁንም እየዛተች ነው ያለችው ማለት ነው። ሄሉ ተይኝ በቃ ብትላትም ከዛ ሰውዬ ነው አደለ ሰው ማስፈራራት የተማርሽው እያለቻት ሁሉም እያንዳንዱ ያጠፋችውን ጥፋት እየቆጠረች በጥፊ ስትመታት ነበረ ማለት ነው። ሄሉንም እናቷን ያሰቃየችባት እናቷን እንገልብሻለን እያሉ ምስጢሩን እንዳትናገር ያስፈራሯትን በሙሉ እያሰበች ነው ቃልን እባክሽን ይቅር በይኝ በቃ ጥፋቴን ሁሉ አምኛለሁ እያለች ጥፋቷን አሳምናታለች ማለት ነው። ጀግና ሄሉ መቼም አትማርም። እንግዲህ አሁን መሄጃ ስለሌላት ያው ትማራለች ብለን እንጠብቃለን። አሁን ላይ እኔ ቃልዬ አልተረፈችም ማለት ነው። ሌላ ጊዜም አልለቅሽም ብላታለች ሄሉ ጀግና ማለት ነው። ሳሚም እንግዲህ እራት ሰርቶ ለወይዘሮ ሰላምና ብሌን አቅርበዋል። ብሌን የሰላም ልጅ እንደሆነች ያውቃል ማለት ነው። እንግዲህ አሁን ላይ ሰላምም ቁጭ ብላ እራት እየጠበቀች ነበረ። ብሌን ደግሞ ዛሬ እኮ ሳሚ ነው እራት ምሰራልን እቴቴ ብታይ ሽንኩርት አከታተፉ ራሱ ሴት ያስንቃል አለቻት። ይህኑ ደግሞ አዲስ አይመስለኝም፣ ሁሉንም በስራ ደርድሮ ነው ሲሰራ የነበረ። ብሌንም እኔ እንጃ እትዬ ወንድ ልጅ እንደዚህ ሲሆን አይቼ አላውቅም። ብሌንም እንግዲህ በሳሚ ሙያ በጣም ተደንቃለች እና እንደዚህ አይነት ወንድ አይቼ አላውቅም። የሳሚ ወንዳ ወንድነቱ ሙያው ምኑ በጣም ሁሉ ነገር ያስንቃል እያለች ለሰላም ስትነግር ሰላም በጣም ተገረመች እና ወንዳ ወንድ ነው ያልሽው ትላታለች። ማለቴ ከዚህ በፊት የነበረውን ባህሪ ታውቂያለሽ አይደል? ቀልድሽ ነው ብሌንዬ፣ አንቺ ከዳጊ ውጪ ማንም እንደማታይ አውቃለሁ፣ ላስደንግጥሽ ብዬ እኮ ነው ትላታለች። ይህንም እንግዲህ አሁን ላይ ስለ ሳሚ ለምንድን ነው ይህን ሁሉ ማስበው? ቀደምም ተደብቄ ያየሁት ነበረ። ምን እየሆንኩኝ ነው? እኔ የዳግም ፍቅረኛ ነኝ፣ ስለዚህ ራሴን መቆጣጠር አለብኝ በቃ ብላ ብቻዋን እያሰበች ነው። ሰላም ምን እያሰብሽ ነው ብሌንዬ ትላታለች። ምንም ዝም ብዬ ነው የምለው እራቱ ለዛሬ ነው ለነገ ነው አለች ሰላም። ምንም እንግዲህ አረ ደርሰዋል እያለ እራቱን ይዞ ይመጣል ማለት ነው። አሁን ላይ ዳጊ በጣም ያሳዝናል። ያው ጸባይ ያስፈልጋል ለሁሉም ነገር። እንግዲህ በጥርጣሬና በቅናት የተነሳ ነው ዳጊ ከዛ ቤት የራቀ ማለት ነው። ሳሚ ደግሞ እውቀትና ያው ሴት ልጅ እንዴት መያዝ እንዳለበት ስለሚያውቅ ብሌንን እያንከባከባት እራት እንኳን እኔ እሰራለሁ አንቺ ረፍት አድርጊ በማለት እራት ሰርቶ አቀረበላቸው። አሁን ላይ ብሌን ስለ ሳሚ ማሰብ ጀምራለች ማለት ነው። ያው ለሰው ልጅ ደግሞ ክብርና እምነት ነው የሚያስፈልገው። አሁን ላይ እምነት በማጣት ነው ከብሌን ልብ ውስጥ እየወጣ ያሉ ማለት ነው። ከጥፋቱ እንግዲህ ዳግም ተጸጽቶ አሁን ላይ ምን እየሆንኩ ነው እያለ ብሌንን እንደሚያጣ ለእናቱ እየተናገረ ነበረ። ያው ብሌን ዝም ብላ አይደለም ከዳጊ የራቀችው ማለት ነው። ያው ጭቅጭቅ ሁሌ በቃ አያምናትም። ያኔ በቅናት የተነሳ ከሳሚ ጋር መራቅ አለብሽ ይላታል እና እንግዲህ ከምንም በላይ ከፍቅር በላይ ሰው እምነት ነው የሚያስፈልገው ማለት ነው። ዳጊ እምነት በማጣቱ ነው ብሌን እንግዲህ ወደ ሳሚ የመጣችው። ሄሉ ስልኳንም ቀማቻት። ህይወትሽን ሲኦል ማድረግ ነው የምፈልገው፣ ደውለሽ ምንም አይነት እርዳታ እንድትጠይቂ አልፈልግም እያለች እንግዲህ ስልኳንም ቀምታታለች። ቃልዬም አማራጭ ስታጣ እንግዲህ በዚህ ብላ ነው የምወጋሽ ስልኩን ካልሰጠሽኝ ብላ እንግዲህ ስልኳንም ወስዳበታለች። አይ ጀግና! እውነት የሄሉ አድናቂዎች እስቲ በኮሜንት የሄሉን ጀግንነት ማስከሩላት ማለት ነው። እጇ ላይ የነበረውን ገንዘብም ቀማቻት፣ ሁሉ ነገር ነው የወሰደችባት ማለት ነው። እኔ ሄሉ ብቻዬን ቀረው፣ ባዶዬን ቀረው፣ የማንም መጫወቻ ሊሆን
እያለች እንግዲህ ሄሉ አሁን ላይ ሁሉ ነገር ወስዳባት ሄዳለች። እሷ አሁን መንገድ ላይ ወድቃለች ማለት ነው። በሰራችው ስራ ነው ይሄ ሁሉ ነገር የደረሰባት። መልካም ስራ ብትሰራ ኖሮ ማንም እናቷም እንኳን አታባርራትም ነበረ። ሰው ወዶ አይደለም ሰው የምጠላ ማለት ነው። የገዛ እናቷ እንኳን ጠልታት አባርራታለች። አሁን ላይ መሄጃ የላትም እና የቃል ስራ እንደ ቃል ስራ የምትሰሩ ሰዎች አሁን ከዚህ ድራማ ምንድን ነው የምትማሩ ማለት ነው? መጥፎ ነገር ለእናንተም ለማንም አይበጅም። ሰላምን ህይወት አመሰቃቅላ የእሷን ንብረት ለመውሰድ ነበረ እቅዷ። ነገር ግን አልተሳካላትም። ራቱን ሲያመጣ ሰላም በጣም እኮ ነው የሚያምረው፣ ይሄ ሳሚ ነው የሰራ አላምንም ብላ ብሌን ስጠይቃት አዎ በጣም ቆንጆ ነው አለች ብሌንም ማለት ነው። ያው ሳሚም ቃል አስገብቷት ስለነበረ ያው በቅጣት ነበረ ራቱ የተሰራ ማለት ነው። ከዛ ብሌን እንደምዘፍንለት ቃል አስገብቷት ነበረ። ይህንም እንግዲህ ቃል ገብታ ነበረ። ከተስማማች በኋላ ምግቡ ቆንጆ ከሆነ በኋላ እዘፍንልሃለሁ ብላ ብሌንዬ ቆይ ይህንን ሳሚ ነው የሰራው ብባል ማን ያምናል? ራሱ እንደዚህ አልሰራም አለች ሰላም። ብሌንም እኔ ራሱ በጣም ገርሞኛል እትዬ፣ ይሄ ሳሚ ግን ብዙ ነገሩ ይገርማል። ሳሚ እንደዚህ አይነት ሰው ነው እንዲህ አለች ሰላም። ይህም ለምን አልቻልኩ መጥፎ ነበር የምመስለኝ፣ ግን ደግሞ ሳሚ በጣም ጥሩ ሰው ነው ትላታለች ብሌን። በየቀኑ አዲስ ነገር እየሰራ ያስደንቀኛል፣ ዛሬ ደግሞ በጣም ተለይቶብኛል። ሰላም ተገረመች። እንግዲህ ብሌን ለሳሚ ያላትን አድናቆት ስነግራት እንዴ ምንድን ነው የሁሉ አድናቆት? የዳጊን ነገር ባላቅ ከዚህ አድናቆት ጀርባ ያለ ነገር ይኖራል ብዬ አስብ ነበረ። ምን ይኖራል እትዬ? ሴት ልጅ ለአንድ ወንድ ልጅ አድናቆት ከሰጠች ለዛ ሰው እኮ ቦታ ይኖራታል ማለት ነው አለች ሰላም። እትዬ ምንድን ነው የምታወሪ? መደነቅና መገረም ከጀመረች እኔ እኮ እየደነቅኩና እየተገረምኩ ነው በሳሚ። እዚህ በላይ ተገርሜ የማላውቀውን በሳሚ እየተገረምኩ ነው። አለሱ ቦታ አይ እትዬ ምንድን ነው የምታወሪ? ብሌንዬ ምን ነው በሀሳብ ሄድሽ? ምንድን ነው የምታስቢ? አለቻት ሰላም። ያስጨነቀሽ ነገር አለ? ኧረ እትዬ የለም ዝም ብዬ ነው። ዝም ብሎ ግን ትንሽ የበዛ አይመስልሽም? ሁኔታሽን ሳይ አላማረኝም። እስቲ እንቅመስ የዳጊን የሳሚን ምግብ አለቻትና በጣም ጣፋጭ ነው። እንደዚህ አይነት ምግብ በጭራሽ ቀምሼ አላውቅም። ይህን ሳሚ ነው የሰራ? እንዴት እውነትም ሶስ የሚያስይዝ ምግብ ነው። ምግቡ ግን ከኔ በላይ ለአንቺ የጣፈጠ ነው የምመስለው ትላታለች ብሌን። ግን ያው ሳሚን የእውነት ሳሚን ያገባች ልጅ በጣም ታድላለች። በጣም ጎበዝ ነው። ባለሙያ ሴቶች ራሱ በጣም ይበልጣል። እውነት ቆንጆ ምግብ ሰርቶ ነው ያበላን። በቂም ተንከባካቢም ባልተገኘም ዳግም ቀድሞ አፈሰሽ እንጂ እዚህ ጀግና ነበረ ምድርሽ አለቻት። ብሌንዬ ደግሞ ቀልዴን ነው ዳግም ተናገረችብኝ ብለሽ እንዳትናደጅብኝ ትላታለች ብሌን። በጣም ደስ ብሏታል። ቃል በሰራው ነገር እሷን እያንከባከባት ነው። ለእሷ ብዙ ነገር ነው ያደረገላት። ወይዘሮ አልማዝም እንድትገኝ ያደረጋ ሳሚ ነው። ሳሚ ብዙ ነገር እያደረገላት አሁን ብሌን ፍቅር ውስጥ እንድትገባ አድርገዋል ማለት ነው። ሰላምን በጣም እያደነቀችው ነው ያለችው። ዳጊ በጣም ያሳዝናል ማለት ነው። ያው ምንም ጥሩ ፍቅር ቢኖርም ዳጊ ግን ለብሌን እንክብካቤ ስላላደረገላት አሁን ላይ ሳሚ የብሌን ልብ ውስጥ ገብተዋል ማለት ነው። ዳግም እንግዲህ ሁሉ ነገር እያስታወሰ ከሳሚ ጋር ስታደርግ የነበረውን እያስታወሰ በጣም ተጸጽተዋል። ዘሮ ገነት ምን ሆነ ነው የኔ ልጅ? ምንድን ነው የምታስበው? ኧረ ምንም አይደለ እንዴ። ስለ ብሌን እያሰብክ ነው እንዴ? አይ ሲል እናትህ እኮ ነኝ። እኔ የምትደብቀው ነገር አለ እንዴ? የለም ግን ምንም ግን የሚባል ነገር የለም። የተፈጠረውን ነገር ካሌ ንገረኝ ብላ እናቱ ተቆጣች። ዳጊ አታናድደኝ። ምን እንደተሰማክ እንደሆነ እኔ ያውቃለሁ። ላይ ብሌን ልጄ ናት። ምንድን ነው የምትደብቀኝ? ከልጅነቷ ጀምሬ እኮ ነው የማውቃት። እዚህ ግራ ያጋባክ ነገር ካለ ንገረኝ።
ከኔ የተሻለች ስለ ብሌን የምታማክረው ሰው አለ? እየፈራው ነው አለ ዳጊ። እየፈራው ነው? ምንድን ነው የሚያስፈራክ? ይህንን የማጣት እየመሰለኝ ነው። ለምን ልጄ ብላ ጠየቀችው። አላቅም ብቻ ሳሚ ብሌንን የምነጥቀኝ ይመስለኛል። እንደሆነ ባላቅም በሳሚ እየቀናው ነው። ነገር ትልቅ ሆኖ እየታየኝ ነው ይላታል ማለት ነው። የተነሳ ከብሌን ጋር ተጋጭተን ነበረ። ግን ይህን አይል እስከሚያጣላ ድረስ ያደረሳችሁ ምንድን ነው? አልተጣላንም፣ ተጋጭተን ነበረ እንጂ ተጣልተን ነበር አላልኩሽ? ሁለቱም ያው ነው ትላታ ልጄ የሆነ ነገር ተናገርኳት። እሷ ደግሞ መናደድ ያናደዳታል። ወይዘሮ ገነትም ለምን ትናደዳለህ ብላ ስጠይቅ ለምን አልናደድም? እጇን ይዞ እኮ ነው ሲያወራት የነበረ እንደሚወዳት ከኔ ነጥቆ የራሱ እንደሚያደርጋት እሷም ታውቃለች። እሱን እያወቀች አውቆ እንዲቀርባት ትፈቅድለታለች። አውቃ ሆን ብላ ነው እንዲሆን ያደረገችው። ከሰላም ጋር እንድኖር ፈቀደችለት ብሎ እንግዲህ ዳጊ አሁን ላይ ሁሉም ነገር ለእናቱ ተናግሯል። ሳሚም እንግዲህ እዛ እንዲኖር ሰላም